ሰላም የዴሊ ፎረም ቤተሰቦች፣ የአሜሪካ መገናኛ ብዙኃን እንዳስታወቁት ከሆነ የፔንታገን የስለላ ክፍል በእስራኤል በኩል የሚሰነዘረውን የስለላ ስጋት ደረጃ ከነበረበት ከፍተኛ ወደ ወሳኝ ወይም ክሪቲካል ደረጃ ከፍ ማድረጉን አስታወቀም። ኒውዮርክ ታይምስ ምንጮችን ጠቅሶ እንደዘገበው ከሆነ ይህ የደረጃ ለውጥ የተደረገው እስራኤል በአሜሪካ ከፍተኛ የመንግስት ባለስልጣናት ላይ እያካሄደች ነው የተባለውን ተገቢ ያልሆነ የስለላ እንቅስቃሴ ተከትሎም ነው ተብሏል። እንደ ዘገባዎች ከሆነ የእስራኤል የስለላ ተቋም ኢላማ ያደረጉት የአሜሪካ መንግስት ከኢራን ጋር እየተካሄደ ያለውን ጦርነት ለማቆም በዋይት ሀውስ ውስጥ እያደረገ ያለውን ውስጣዊ ውይይት ለመረዳት ነው። የፔንታገን የስለላ ክፍል ይህንን የስለላ እንቅስቃሴ በእጅጉ የተመለከተው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር በተያያዘ ያላቸውን አቋምና የጦርነት ሂደት ለመወሰን በሚያደርጉት ጥረት መካከል መሆኑንም ተሰምቷል። እንደ ዘገባዎች ከሆነ እስራኤል በፕሬዝዳንት ትራምፕ ልዩ ልዑክ ስቲቭ ዊትኮቭ እንዲሁም በፔንታገን ከፍተኛ የፖሊስ ባለስልጣናት ኤልብሪጅ ኮልቢ እና ምክትላቸው ሚካኤል ዲሞኖ የስለላ እንቅስቃሴ እያደረገች መሆኑን የሚያሳይ መረጃዎች መኖራቸውን ይፋም አድርጓል። ስቲቭ ዊትኮቭ አሜሪካ እና እስራኤል በየካቲት ወር በኢራን ላይ ጥቃት ከመክፈታቸው በፊት በነበረው የኒውክሌር ድርድር ዋና ተደራዳሪም ነበሩ። ምንም እንኳን የፔንታገን ቃል አቀባይ እነዚህ ዘገባዎች ሐሰት ናቸው በማለት ውድቅ ቢያደርጉም የኒውዮርክ ታይምስ ዘገባ እንደሚያሳየው ግን እስራኤል በተደጋጋሚ የአሜሪካንን ተቋማት ለመሰለል ስትሞክር ቆይታለች ብሏል። በ21 የፔንታገን የስለላ ዋና መስሪያ ቤት እንዲሁም በ25 የዩኤስ ሴክሬታሪ ሰርቪስ ተሽከርካሪን የመሰለል ሙከራ እስራኤል ማድረጓንም መረጃዎቹ ጠቅመዋል። ይህም የደህንነት ስጋት ደረጃም ከፍ ማለት በአሜሪካና በእስራኤል መካከል ያለውን ጥብቅ የስለላና ወታደራዊ ትብብር አጠያቂ አድርጎታልም ተብሏል። ሁለቱ ሀገራት በጦር መሳሪያ ምርምርና ልማት ዙሪያ ግንኙነታቸው ለማጠንከር በሚወያዩበት በዚህ ወቅት የተከሰተ መሆኑንም ጉዳዩ ይበልጥ ትኩረት ይስባል ሲል ነው ሮይተርስ ያስታወቀው። በሊባኖስ እየተካሄደ ያለው የእስራኤል ወታደራዊ ጥቃት ተከትሎ ሳውዲ አረቢያና ኳታር እስራኤልን የሚያወግዝ ጠንከር ያለ መግለጫ ማውጣታቸው ተነግሯል። የሳውዲ አረቢያ ውጭ ጉዳይ ሚኒስቴር በሰጠው መግለጫ እስራኤል በሊባኖስ ላይ ያደረሰች ያለውን ቀጣይነት ጥቃት ጠንከር ባለ ቃላት አውግዞታል። የሊባኖስ ጦርነት ኢላማ ማድረግና የሀገሪቱ ሉዓላዊ መጣስ ሙሉ በሙሉ እንደማይቀበሉት የገለጹት ሚኒስቴሩ ብሔራዊ ግዴታቸውን ሲወጡ ለተገደሉት የሊባኖስ ጦር አባላት ቤተሰቦች መጽናናትንም ተመኝተዋል። በሌላ በኩል ኳታር እስራኤል በሊባኖስ ጦር የጥበቃ ቡድን ላይ የፈጸመችው ጥቃት አደገኛ መባባስና የሊባኖስ ሉዓላዊነት ላይ የተፈጸመ ግልጽ ሐሰት በማለት አውግዘዋለች። የጥቃቱ ሰለባ የሆኑት የሁለቱ መኮንኖችና የአንድ ወታደር ሕይወት መጥፋት ተከትሎ የኳታር ውጭ ጉዳይ ሚኒስቴር ዓለም አቀፍ ማህበረሰብ የእስራኤል ወረራ ኃይሎችን በሊባኖስ ላይ የሚፈጽሙትን ተደጋጋሚ ጥቃት እንዲያቆምና ዓለም አቀፍ ስምምነቶች እንዲያከብሩና የተባበሩት መንግስታት የጸጥታው ምክር ቤት ውሳኔ 1701ን ሙሉ በሙሉ እንዲተገብር ግፊት እያደረጉም ነው። በሌላ በኩል ደግሞ የእስራኤል ጦር በደቡብ ሊባኖስ እያካሄደ ባለው ወታደራዊ እንቅስቃሴ በደቡብ ሊባኖስ በተፈጸመ ጥቃት 2 ወታደሮቹ መገደላቸውን አስታውቋል። አንደኛው ወታደር በደረሰበት ከባድ ጉዳት ህይወቱ ሲያልፍ፣ ሌላኛው ደግሞ በዚሁ አካባቢ በተደረገው ኦፕሬሽን እንቅስቃሴ መገደሉን የሀገሪቱ ጦር አስታውቋል። የቀድሞ የአሜሪካ አምባሳደር በአልጄሪያ ሄንሪ ኤንሸር የአሜሪካ አስተዳደር እስራኤል በደቡብ ሊባኖስ የምታካሄደውን ጥቃት በተመለከተ ነጻ እጅ ወይም ማንኛውም ነገር የመወሰን የመፈጸም ነጻነት እንደሰጣት ያሳያል ሲሉም ሀገራቸውን ኮንነዋል። አምባሳደሩ ለአልጀዚራ እንደተናገሩት የአሜሪካ በሊባኖስ ያላትን ብሔራዊ ጥቅም በዋናነት የሚገልጸው በቤይሩት ላይ የሚፈጸሙ ጥቃቶችን በማስቆም ላይ ብቻ ነው እንጂ በዋና ከተማ ውጭ በሚደረጉ ወታደራዊ እርምጃዎች ላይ አይደለም። የአሜሪካ አስተዳደር ለእስራኤል በደቡብ ሊባኖስ ቢያንስ ለአሁኑ ጊዜ ነጻ እጅ መስጠቱ ግልጽ ነው ሲሉም አምባሳደሩ አስረድተዋል። ሄንሪ ኤንሬሽን አክለቡም ሂዝቦላ በደቡብ ሊባኖስ በእስራኤል ላይ ጥቃት ከሰነዘረና እስራኤልን በምላሹ እዚያው አካባቢ እንዲሁም ወደ ሰሜን እስራኤል በሚደርሱ የሂዝቦላ ጥቃቶች ላይ እርምጃ ከወሰደች የአሜሪካ አስተዳደር ይህንን ሁኔታ ተቀብሎ ለመኖር ዝግጁ መሆኑን ገልጸዋል። ይህ አስተያየት የአሜሪካን ቀድሞ ከቤይሩት ደህንነት ጋር በማያያዝ በደቡብ ሊባኖስ እየተካሄደ ላለው የእስራኤል ወታደራዊ እርምጃ እውቅና የሰጠ አካሄድ መሆኑንም ያሳያልም ብለዋል። የሩሲያ ፕሬዝዳንት ቭላዲሚር ፑቲን የዩክሬን ጦርነትን ለማስቆም ከዘለንስኪ ጋር መገናኘት ፋይዳ የለውም ሲሉም ተናገሩ። የሩሲያ ፕሬዝዳንት ቭላዲሚር ፑቲን የዩክሬን ጦርነት ለማስቆም ከቭላዲሚር ዘለንስኪ ጋር የመገናኘታቸው ጥቅም እንደማይታያቸው አሳውቀዋል። ፑቲን ይህን ያሉት የዩክሬን ፕሬዝዳንት ዘለንስኪ የሁለቱን ሀገራት ጦርነት ለመቋጨት ፊት ለፊት ከፑቲን ጋር ለመገናኘት ፈቃደኛ መሆናቸውን በጠየቁበት ደብዳቤ ይፋ ከሆነ በኋላ ነው። ዘለንስኪ ሐሙስ ዕለት ከፑቲን ጋር ቀጥታ ድርድር ለማድረግ ግልጽ ደብዳቤ ለፑቲን ልከውላቸዋል።
በደብዳቤያቸው ከ4 ዓመት በፊት ሩሲያ በዩክሬን ላይ በጀመረችው ወረራ የተጀመረው ጦርነት የአሜሪካን ትኩረት እስኪገዛ ድረስ መጠበቅ ስህተት ነው በማለት በዩክሬንና በሩሲያ መካከል የሚደረገውን ቀጥታ ድርድር ጠይቀዋል። ፑቲን ጥያቄው እንደማይቀበሉ አስታውቀው ከማንኛውም የተኩስ አቁም ስምምነት በፊት የሰላም ንግግር መድረግ እንደሚገባ ቀድሞ የነበራቸውን አቋም በድጋሚ ማሳውቀዋል። ፑቲን አርብ ዕለት በሴንት ፒተርስበርግ በተካሄደ የሩሲያ ዓመታዊ የምጣኔ ሀብት ፎረም ላይ ዜሌንስኪ ያቀረቡትን ሀሳብ ይቀበሉ እንደሆነ ከተሳታፊዎች ፊት ለፊት ተገኝተው የተጠየቁት ፑቲን ፊት ለፊት ከእሱ ጋር ተገናኝቶ መነጋገር ፋይዳው አይታየኝም ብለዋል። ዜሌንስኪም የፑቲን ምላሽ ከሰሙ በኋላም ሩሲያ በድጋሚ ጦርነት መርጣለች ሲሉም አስታውቋል። በቴሌግራም ገጻቸው ላይ ባሰፈሩት ጽሑፍ ጦርነቱ እንዲያበቃ አይፈልግም፣ በዚህም ምላሻቸው ብዙ ይናድዳሉ ብዬ አስባለሁም ብለዋል። ዜሌንስኪ ደብዳቤው ምላሽ የሰጡት ፑቲን በበኩላቸው ሞስኮ ከኪየቭ የምትፈልገው ነገሮች ባልተሟላበት የተኩስ አቁም ማድረግ ዩክሬን እንደገና ራሷን እንድታደራጅ ያደርጋል ሲሉም አቋማቸውን በይፋ አሳውቀዋል። የጦር ግስጋሴዎችን ለመግታት ዩክሬኖችን ብቻ ነው የሚጠቅመው ሲሉ አክለዋል። ሆኖም ስምምነቶች እንፈልጋለን፣ ግን ለ6 ወር አሊያም ለ3 ወር አይደለም፣ የረጅም ጊዜ ስምምነት ነው የምንፈልገው ብለዋል ቭላዲሚር ፑቲን። ባለሙያዎች በሀሳብ ላይ ከመከራከርና ከመፍትሄ ጋር ከመጡ በኋላ መገናኘት እንደሚቻልም ጨምረው አስረድተዋል። ፑቲን ጦርነቱ የሚቆመው የሩሲያ ግቦች ሲሳኩ ብቻ እንደሆነም ነው ያሳወቁት። ወታደራዊ እርምጃዎች የሆነ ጊዜ ይቆማሉ፣ እንደዚያ እናስባለን፣ ያለምንም ጥርጣሬ ለራሳችን ያስቀመጥናቸው ግቦች ካሳካን በኋላ ይቆማሉም ብለዋል። የሩሲያ የረጅም ጊዜ አቋም የዩክሬን ከዶኔትስክ፣ ሉሃንስክ፣ ኬርሰንና ዛፖሬዥያ ክልሎች መውጣትና ኔቶን ለመቀላቀል የምታደርገውን ጥረት እስከ መጨረሻ ማቆም አለባት ብለዋል ፑቲን። ኪየቭ ግን ለሞስኮ የሚቀርበው ማንኛውም ስምምነት ወደፊት እንደገና እንድትወረድ እንደሚያበረታታ በመግለጽ ማንኛውም ግዛት ለመስጠት ፈቃደኛ አይደለም ብላለች። ሩሲያ ሙሉ ወረራ የከፈተችባት ክሬሚያ ባህረ ገብ መሬት ከተቆጣጠረች 8 ዓመት በኋላ እንደሆነም ተጠቅሷል። የዜሌንስኪ ደብዳቤ ይዘት ዋይት ሀውስ ጨምሮ በአንዳንድ ወገኖች የሰላም ተስፋ ሰጥቷል። የአሜሪካ ፕሬዚዳንት ዶናልድ ትራምፕ ሁለቱ መሪዎች ቢገናኙም ጥሩ ነበር ሲሉም ነው ያስታውቁት። ይህ በእንዲህ እንዳለ ዩክሬን አርብ ዕለት በሩሲያ በተያያዘው አዞቭ ባህር ህገወጥ ጭነት የጫኑ 5 መርከቦች ላይ ጥቃት መፈጸሟን አሳውቃለች። የዩክሬን የድሮን አዛዥ ሮበርት ብሮቪድ መርከቦቹ የዩክሬንን እህል በመዝረፍ ነዳጅና ወታደራዊ ግብዓቶችን በማስተላለፍ ተሳትፈዋልም ሲሉ ነው ያስታውቁት። አዘርባይጃን የውጭ ጉዳይ ሚኒስቴር በሁለቱ መርከቦች ላይ በተፈጸመ ጥቃት 5 ሰዎች መገደላቸውን ገልጿል። ሆኖም ጥቃቱ ማን እንደፈጸመው አልጠቀሱም። መርከቦቹ ግን የአዘርባይጃን አይደሉም ተብሏል። በዩክሬን የሚንቀሳቀስ አንድ ድሮን በሮማኒያ ጥቃት ባህር ኮንስታንታ ወደብ ላይ ፈንድቷል። የዩክሬን ኦፕሬሽን ድሮኑ በሩሲያ ኤሌክትሮኒክ ጣልቃ ገብነት ምክንያት ከመስመሩ እንደወጣም ተናግሯል። ባለፉት ቀናት ሩሲያ በዩክሬን ላይ በፈጸመችው ተከታታይ ጥቃቶች ቢያንስ 13 ሰዎች ሲገደሉ 70 ሰዎች ደግሞ ጉዳት እንደደረሰባቸው ነው የተነገረው። የአሜሪካ ሕግ መወሰኛ ምክር ቤት ለትራምፕ የስደተኞች ተቋም $7 ቢሊዮን ፈቀደ። የአሜሪካ ሕግ መወሰኛ ምክር ቤት ፕሬዚዳንት ዶናልድ ትራምፕ የስደተኛ ተቋም $7 ቢሊዮን እንዲሰጣቸው ፈቅዷል። የአሜሪካ ስደተኞችና ጉምሩክ ባለስልጣናት፣ የድንበር ቁጥጥር ባለስልጣንና ሌሎችም በስደተኞች ጉዳይ ላይ የሚሰሩት ተቋማት ለቀጣይ 3 ዓመት በዚህ ገንዘብ ተጠቃሚም ይሆናሉ። የአሜሪካ ሕግ መወሰኛ ምክር ቤት ውሳኔ በህዝብ ተወካዮች ምክር ቤት ቀርቦ ድምፅ ከተሰጠበት በኋላ ይሁንታ ካገኘ ትራምፕ ፊርማቸው ያኖራሉ። በህዝብ ተወካዮች ምክር ቤት ውሳኔው በመቃወም ከዲሞክራቶች ጎን የቆሙት አንድ ሪፐብሊክ የህዝብ እንደራሴ ምክር ቤት ስለሆኑም 52 ለ47 የሆነ አብላጫ ድምፅ አግኝተዋል። ትራምፕ ያቀረቡት ሌላ አወዛጋቢ ሀሳብ በቀድሞ አስተዳደር በደል ለደረሰባቸው ሰዎች $1.8 ቢሊዮን መመደቡ የተመለከተ ሲሆን ዲሞክራቶች እቅዱ ውድቅ እንዲሆን ሲከራከሩም ቆይተዋል። አቃቤ ህግ ግን ቶድ ብላንቼ ባለፈው ሐሙስ ትራምፕ ያቀረቡት እቅድ ውድቅ እንደሚሆን ቢጠቁሙም ፕሬዚዳንቱ ግን ሀሳብ ገና አልሞተም፣ ጠበቆችን መጠየቅ አለብኝ ብለዋል። የአሜሪካ የህግ መወሰኛ ምክር ቤት የፈቀደው ወደ $72 ቢሊዮን የሚጠጋ ገንዘብ ትራምፕ ስደተኞች ላይ እየወሰዱት ላይ ያሉት እርምጃ በዋነኝነት ለሚያስተገብሩት የአሜሪካ ስደተኞችና ጉምሩክ ባለስልጣናት እንዲሁም የድንበር ቁጥጥር ባለስልጣናት ይሰጣል። ዲሞክራቶች የእነዚህን ተቋማት ለመደገፍ ፈቃደኛ እንዳልሆኑም ተገልጿል። የአሜሪካ ስደተኞችና ጉምሩክ ባለስልጣናት አስተያየቶች በሚኔሶታ 2 ሰዎች በጥይት መግደሉን ተከትሎ የአገር ውስጥ ጉዳይ ሚኒስቴር በከፊል ለተወሰነ ጊዜ ተዘግቶም እንደነበር ይታወሳል። የአሜሪካ የህግ መወሰኛ ምክር ቤት ለትራምፕ የስደተኞች ተቋም $7 ቢሊዮን የፈቀደው ህግ አውጪዎች በአብላጫ
ድምፅ ከውጭ ሀገር የተያያዙ ውሳኔ ማሳለፍ የሚችሉበት አሰራር ተጠቅሞ ነው። ተቃውሞ ያሰሙት ብቸኛው ሪፐብሊክ ሊሳ ሙኮስኪ ሲሆኑ አንድ ዲሞክራቲክ ድምፅ አልሰጡም። 18 ሰዓት በወሰደው ውይይት ዲሞክራቶች ከስደተኞች ጉዳይ ጋር ያልተያያዙ ማሻሻያ ነጥቦች ለማስገባት ሞክረዋል። አብዛኞቹ ማሻሻያዎች ትራምፕ ካቀረቡት የ1.8 ቢሊዮን ዶላር ፈንድ ጋር የተያያዙ ናቸው። እስራኤል በተሽከርካሪ ላይ በፈጸመችው ጥቃት አንድ የሊባኖስ ጀነራል መግደሏን አስታውቃለች። የእስራኤል መከላከያ የሊባኖስ ወታደሮችን የያዘ ተሽከርካሪ ላይ በደቡብ ሊባኖስ ጥቃት መፈጸሙን ካረጋገጠ በኋላ ምርመራ መክፈቱን ተናግሯል። የሊባኖስ ጦር ቅዳሜ ዕለት ከባድና አረመኔ ሲል በገለጸው ጥቃት ብርጋዴር ጀነራል ካፒቴኑና አንድ ወታደር መግደላቸውን አሳውቋል። የእስራኤል ጦር ተሽከርካሪው በሚያጠራጥር ሁኔታ ወደ ኃይል እየተጠጋ እንደነበር ጠቁሞ በአካባቢው የተኩስ ልውውጥ እንደነበር አሳውቋል። እስራኤል በቀጥታ ከሊባኖስ መንግስት ጋር ግጭት ውስጥ ባትሆንም ከእስራኤል መንግስት ጋር የተኩስ አቁም ለመድረስ እየተነጋገረች ነው። ይሁን እንጂ ካለፈው መጋቢት ጀምሮ በተለይ በደቡብ ሊባኖስ በኢራን በሚደገፈው ሄዝቦላ ሮኬትና የድሮን ጥቃቶች መፈጸሙ ተከትሎ እየተዋጉ ነው። የእስራኤል ጦር በደቡባዊ ሊባኖስ በሳምንት መገባደጃ ቀናት የመሳሪያ መጋዘኖችና የማዘዣ ጣቢያዎች ጨምሮ 150 የሄዝቦላ የመሰረተ ልማት ኢላማዎችን መደብደቡን አስታውቋል። የሊባኖስ ጦር ተሽከርካሪ ላይ የተፈጸመው ጥቃት ካፈርት በኒት በተባለ መንደር አቅራቢያ መንገድ ላይ የተፈጸመ ሲሆን አካባቢው ባለፉት ወራት ከባድ ግጭት የተፋፋመበትና ሰፊ መፈናቀልም እስራኤል የፈጸመችበት ስፍራ እንደሆነ ተነግሯል። የእስራኤል ጦር ጥቃት የፈጸመበት ተሽከርካሪ ሄዝቦላ ተልዕኮውን ያከናውንበታል በተባለ ግጭት ባለበትና ሰው በለቀቀበት የጦርነት ቀጠና ሲጓዝም ነው ተብሏል። የእስራኤል መከላከያ ባወጣው መግለጫ በአካባቢው የወታደሮች እንቅስቃሴ ከእስራኤል ጦር ጋር በቅንጅት መደረግ እንደሚያስፈልገውና ኃይሉ ተልዕኮውን የሚፈጽመው ከሂዝቦላ ሽብርተኛ ቡድን እንጂ ከሊባኖስ ጦር ጋር እንዳልሆነ ደጋግሞ እያሳወቀ ነው። የሊባኖስ ጦር ለጥቃቱ ቁጣ የተሞላበት ምላሽ የሰጠ ሲሆን እስራኤል ጨካኝ ሆን ተብሎ የተፈጸመና ተደጋጋሚ ጠብጫሪ ሲልም ከሷታል። ጦሩ ከመንደር አቅራቢያ መንገድ ዳር በእሳት የተቃጠለ ተሽከርካሪ ምስልንም አጋርቷል። ሟቾቹ ብርጋዴር ጀነራል ሳማር ሳብራ፣ ካፒቴን ኤዲ ኮሬይ እና ወታደር ሐሰን ጋዛል ተብለው ተለይተዋል። የጥቃቱ ዜና የተሰማው አሜሪካ ያሸማገለችው የእስራኤልና ሊባኖስ የተኩስ አቁም ስምምነት ሂዝቦላ ውድቅ ካደረገ በኋላ ነው። ስምምነቱ ሂዝቦላ እስራኤልን የማያጠቃ ከሆነ በሊባኖስ ዋና ከተማ ቤይሩት ጥቃት እንደማይፈጽም እንዲሁም በደቡባዊ ሊባኖስ ሂዝቦላ የማይንቀሳቀስበት የሙከራ ደህንነት ዞን መመስረት ይደነግጋል። የሂዝቦላ መሪ ናይም ቃሲም ስምምነቱ ውድቅ በማድረግ ሊባኖስና እስራኤል ከንቱ ብለዋቸዋል። የሊባኖስ መንግስት በግዛቱ የሚደረገውን ጦርነት ማስቆም ይፈልጋል። ይህ ጦርነት ከዚህ ቀደም በዋና ከተማዋ ግዙፍ የአየር ጥቃቶችንም ያካተተ ነበር። የሀገሪቱ ጦር ሂዝቦላ መሳሪያ ለማስፈታት የተኩስ አቁሙ ወሳኝ እንደሆነ የተናገር ሲሆን እስራኤል ከዚህ ቀደም ግን የቤይሩት መንግስት ይህንን ለማድረግ አቅም የለውም ስትልም ኮንኗለች። ቤተሰቦቻችን ዜናዎቻችን ከወደዳችሁ ላይክ አድርጉ፣ ለሌሎች ተደራሽ እንደሆንም ሼር አድርጉ። አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። ሰናይ ጊዜ